ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክትን ጎበኙ። ኢትዮ ጅቡቲ ባቡር በሎጂስቲክስ ዘርፍ ከፍተኛ ለውጥ እያደረገባቸው ከሚገኙ አበይት ፕሮጀክቶች መካከል አንዱ የእንዶዴ የደረቅ ወደብ ማስፋፊያ ፕሮጀክት ዋነኛው ነው። በዚህ ጉዳይ ላይ ባልደረባችን ለይኩን አለም ተጨማሪ መረጃ ሊነግረን እዚህ ስቱዲዮ ይገኛል። ለይኩን እንደምን ዋልክ? እንደምን ዋልክ? ምን ይችላል? እግዚአብሔር ይመስገን። ምንድነው የተጎበኘው? ምክትል ጠቅላይ ሚኒስትሩ የተገኙበት? አመሰግናለሁ። ኢትዮጵያ በሎጂስቲክስ ዘርፍ ትልቁ ኮሪዶሯ ከሚባለው መካከል ይህ ምስራቅ አቅጣጫን የያዘው ከገቢና ወጪ ንግዶችን የሚያሳልጠው ይህ ኮሪደር አንዱ ነው። ይህንን ኮሪደር ለማስፋትና የወጪና ገቢ ንግዶችንም በተሻለ መልኩ ለማድረግ የተለያዩ የማስፋፊያ ስራዎች እየተሰሩ ይገኛሉ። ከማስፋፊያ ስራዎቹ መካከል በዛሬው ዕለት በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና በኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ የተጎበኘው ይህ የእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክት አንዱ ነው። ይህ ፕሮጀክት በሁለት ዙሮች በሁለት ምዕራፎች እየተከናወነ ይገኛል። በዋናነት ዓላማ ያደረገው የገቢና ወጪ ንግዶችን በተሻለ መልኩ ከእስካሁንም የኢትዮጵያን የልማት አቅጣጫዎችን በሚደግፍ መልኩ ለማከናወን ነው። ስለዚህ ይህ የተጀመረው ጥቅምት 15 ቀን 2018 ዓ.ም ነው። የማስፋፊያ ፕሮጀክቱ ግንባታው የተጀመረው በሁለት ምዕራፍ ከሚጠናቀቀው መካከል የመጀመሪያው ምዕራፍ 98 በመቶ ተጠናቋል። ከዚህ በኋላ ያሉት የመጀመሪያው የሲቪል ስራ አጠቃላይ ስራዎች የተጠናቀቁ በመሆኑ የማጠቃለያ ስራዎች ናቸው የሚቀሩት። ስለዚህ ይህ የወጭና ገቢ ንግዶችን በቁጥር ደረጃ በከፍተኛ ደረጃ ይጨምራል። ለምሳሌ እስካሁን በነበረው የኮንቴነሮችን የሚቆይበትን መጠን በሰዓት ደረጃ ከ10 ሰዓት ወደ 2 ሰዓት በአማካይ ደረጃ የሚቀመጥበትና የሚነሳበትን መጠን ዝቅ የሚያደርግ ይሆናል። ስለዚህ የተሳለጠ የሎጂስቲክስ እንቅስቃሴ ይኖራል ማለት ነው። ከዚህ ባለፈ ደግሞ በመጠናቀቁ ምክንያት ኢትዮጵያ በዓለም አቀፍ ደረጃ ያላትን የሎጂስቲክስ ፐርፎርማንስ ኢንዴክስ ወደ ከፍታ ያወጣዋል። ስለዚህ አንዱ በኢትዮጵያ ደረጃ የሚጠበቀው ይሄ ነው። እንደሚታወቀው አዳጊ ኢኮኖሚ ነው ኢትዮጵያ ያላት። አዳጊ ኢኮኖሚ ብቻ ሳይሆን ደግሞ በዋናነት ደረቅ ወደብን መሰረት ያደረጉ ከውጭ የሚገቡ ምርቶችን በተለያዩ አቅጣጫዎችና ኮሪደሮች በመጠቀም የማስፋትና ስርጭቱን የማሳለጥ ነው። ስለዚህ የእንዶዴም በዚህ በኩል ሰፊ አስተዋጽኦ እንደሚኖረው ይጠበቃል። ይህ አንደኛው ምዕራፍ ነው። ሁለተኛው ምዕራፍ በሚሆንበት ጊዜ ደግሞ ከዚህ የተሻለና ሌሎችን ማስፋፊያዎችንም የጨመረ ነው የሚሆነው በሁለተኛው። ስለዚህም ፕሮጀክቱ በአጠቃላይ 1.4 ቢሊዮን ብር የሚፈጅ ነው። በሁለተኛው ፕሮጀክት ውስጥ የሚጠናቀቀው እስካሁን ባለውም 22 በመቶ ተጠናቋል። ስለዚህ በቀጣዮቹ 3-4 ወራት የመጠናቀቁ የሚጠበቅ ይሆናል ማለት ነው። ከዚህ ጋር በተያያዘ በአጠቃላይ በሁለት ምዕራፍ የተከናወነ የሚገኘው የወደብ ግንባታ ማስፋፊያ ፕሮጀክቱ የደረቅ ወደብ ማስፋፊያ ፕሮጀክቱ አጠቃላይ የሆነ የተሽከርካሪዎችን በተለይም ደግሞ ካሁን በፊት ያለውን በኮንቴነሮች መጨናነቅ በገቢና ወጪ ምርቶች ላይ መጨናነቅ ያለውን ነገር በተሻለ መልኩ ያሳልጣል። ለምሳሌ በተመለከትናቸው ውስጥ በኢትዮጵያ የወጪ ንግድ ከሚካተቱት መካከል የቡና አንዱ ነው። እዚህ አካባቢ ያለው ቡና ለረጅም ጊዜ የሚቀመጥ ነበር። በገቢ መልኩም እንደዚሁ ነው። ስለዚህ ይህን በማሳለጥ ደረጃ ሰፊ አስተዋጽኦ እንደሚኖረው ይጠበቃል። ይህ በእንዶዴ የደረቅ ወደብ ማስፋፊያ ፕሮጀክት የተደረገው ጉብኝት በአጠቃላይ እስካሁን የተሰሩ ስራዎች ምን ስኬት ታስገኙ፣ በቀጣይስ ምን የሚጠበቁ ነገሮች አሉ የሚለው የተገመገመበትና የመስክ ምልከታም የተደረገበት ነው። ከዚህ ቀጥሎ ያለው የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና በአብረዋቸው ደግሞ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ የነበሩበት ጉብኝት ሁለተኛው ኤኤምጂ እንዶዴ ባቡር ጣቢያ አገናኝ የባቡር መስመር ነው። ዲዛይኑ አልቆ ፕሮጀክቱ ግንባታው እየተከናወነ ነው። የምንመለከተው በምስሉ ላይ ያለው ይህ በእንቅስቃሴ ላይ ያለውን ሁኔታ ነው። ስለዚህ ይህ የኤኤምጂ ደግሞ 3 ኪሎ ሜትር ኖሮት ከዋናው ከእንዶዴ ጋር የሚያገናኝ ነው። ስለዚህ የተወሰነም ቢሆን ገባ ያለ ሆኖ የማስፋፊያ ፕሮጀክቶች ውስጥ ሊካተት የሚችል ነው። በዚህ ውስጥ ይህ የተመለከትነው በኤኤምጂ በገላን ውስጥ ኢንዱስትሪ ዞን ውስጥ የሚካተት ነው። እስካሁን ባለውም በአመት ውስጥ ወደ 550 ሺህ ቶን የሚደርስ የወጭና ገቢ ጭነት ያስተናግዳል። ስለዚህ ሰፊ የሆነ የሀገሪቱን ጭነት የሚያስተናግድ ነው ማለት ነው። በአጠቃላይ ይህ አገናኝ ፕሮጀክት እንደመሆኑ መጠን በተለይ ደግሞ ወደ ውስጥ ገባ ያሉ የምርቶችን በወጭም በገቢም ደረጃ ያሉትን ከዋናው መስመር ጋር ለማገናኘት የሚያግዝ ነው። በ900 ሜትር ስኩዌር ላይ አጠቃላይ ስፋት ባለው መልኩ የተገነባ ነው። ስለዚህ ይህም በአሁን ባለበት ደረጃ የሲቪል ስራው ተጠናቆ አጠቃላይ የሆነ የማጠቃለያ ስራዎች ናቸው እየተከናወኑ የሚገኙት። ሁለቱ ላይ በአጠቃላይ የሚነሳው ምንድነው? ሁለቱም ከታቀደላቸው ጊዜ በአጭር ጊዜ የተጠናቀቁ ናቸው። ሁለቱም ኢትዮጵያ በልዩ ትኩረት
በምትሰራው የወጭና ገቢ ንግዶች ትኩረት በማድረግ በአጭር ጊዜ በተለየ ደግሞ የማኔጅመንት እይታም እና ትግበራ እየተጠናቀቁ ያሉ ናቸው። ስለዚህ እነዚህ ፕሮጀክቶች መጠናቀቅ ለኢትዮጵያ ትልቅ ትርጉም አለው። በተለይም ደግሞ የወጭና ገቢ ንግዶችን ከዛ ባለፈ ደግሞ የነፃ የኢንዱስትሪ ሰፈሮ እንትኖችን ዞኖችን ከማገናኘት አንጻር እና መሰል ፕሮጀክቶችን በተሻለ መልኩ ምክንያቱም የነዚህ የወጭና ገቢ ፕሮጀክቶች ኮንቴነሮች በተሳለጠ መልኩ መሆን ለሌሎችም ፕሮጀክቶች አቅም ስለሚሰጥ እነዛ ሁሉ የተካተቱበት ነው። ስለዚህ የምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጉብኝትና የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ጉብኝት ይህንን ይመስላል። ባልደረባችን ላይኩን አለም ላደረስከን ሰፋ ያለ መረጃ እጅግ አድርገን እናመሰግናለን። አመሰግናለሁ።